في الحياة جميل كن في الحياة جميل الذكر والعمل ودع هواك ولا تغتر بالأمل كن في الحياة جميل الذكر والعمل ودع هواك ولا تغتر بالأمل وزين النفس في أسمى فضائلها وصف فؤادك عن إظلامه الزلل وانهج لدربك بالإيمان منهجه واجعل سبيلك. بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين وما بعد ودي تكبراتشو يا أفريكا تي في تكتاتيوش نتلمدو كأوقات معدي تسنيون بروغرام إذن الله شكربنا يزاريون قداي الشيخ علي محمد كنيقا يكنيالو يموي عرساتشن بأمنة لا يمسماتي تسنينو بزير إسلا يالاتشو دياكي وينما استيد كرسو يالو تاكارله يدولاችሁ ታደርሱን ለመቀበል ዝግጁ ነን ኢንሻአላህ ቀጥታ ወደ እንግዳ ሄዳለን ሸክ እንኳን ደህና መጡ ባረከላሁ ፊክ ኢንሻአላህ አልহামዱሊላህ ወደ ርዕሴ ሳልገባ በመጀመሪያ ጽናት ብሎ ማለት ምን ማለት ነው ጽናት እንግዲህ ያው ሰባት ወይም ደግሞ استقامه በመባል የሚታወቀው ያው መረጋጋት በዲን الاسلام ላይ መረጋጋት በያዝከውና በታዘዝከው ላይ ቁም ነገር ሰው ሆነ መገኘት ማለት ነው هي سلوك الصراط المستقيم من غير ميل عنه يمنة ويسرى ይባላል የታዘዝከበትን ነገር ግራና ቀኝ ሳትመለከት ቀጥ ብለ በተረጋጋ መልኩ ትእዛዙን መፈጸም ማለት ነው ኦኬ ከዚህ በመቀጠል ደግሞ ያው ጽናት ማለት መረጋጋት ነው በእምነት ላይ መጽናት ነው ብለውኛል እስቲ የቁርአን አንቀጾች ስለ ጽናት ዙሪያ የሚያወሩ الله سبحانه وتعالى انقدي او بقران اسقمطوتال يقول الله تبارك وتعالى بعد اعوذ بالله من الشيطان الرجيم ان الذين قالوا ربنا الله ثم استقاموا تتنزل عليهم الملائكه الا تخافوا ولا تحزنوا وابشروا بالجنه التي كنتم توعدون نحن أولياؤكم في الحياة الدنيا وفي الآخرة ولكم فيها ما تشتهي أنفسكم ولكم فيها ما تدعون نزلا من غفور رحيم الله تبارك وتعالى بزيش آية أجايب هنا قم نقرنا تلك هنا مسارتاوي هنا نقر سلسنات ميقلسو الله جل جلاله كذب في تيال لفوت بدين لا يترققونا يسألنو لله سبحانه وتعالى قد تلت بلو تجزوتنا يعمل لكوت الله جل وعلا بوددوا ملكو إلى الله تبارك وتعالى ربنا الله ثم استقاموا قيتاتين الله تبارك وتعالى نبلو مجمرة توحيد واننا عقيدايتوان كاستكاكلوا بوالا ثم استقاموا قد بلو غزالا يترققوا إلى الله سبحانه وتعالى بأمنتاتشو لا يسألنو مكناتهم شيطان على نفسية على يدنيا نقر على ወዳ ወዲም ያወላወል ብዙ አውሎ ንፋሶች አሉ ስለዚህ ያንን ሁሉ በግራና በቀኝ ትተው ማለት ነው ቀጥታቸውን ተከትለው በአላህ Subhanahu Wa Ta'ala ዲን ላይ የተረጋጉ ሰዎች ናቸው አለው እነዚህ ሰዎች እንግዲህ ከነምንዳ ነው አላህ የገለጸው በዚህ አያ ላይ ከዚች ዱንያ እንግዲህ በዚህ በተረጋጋ ቀልብና በተረጋጋ ነፍስ እየኖሩ ያሉ በኢባዳቸው ላይ ጸንተው ያሉ አላህ Subhanahu Wa Ta'ala እንግዲህ መቼም ሞት አትቀርምና በሞት እንግዲህ በሚመጡበት ጊዜ ማለት ነው الله سبحانه وتعالى ملائكة ያወርድላቸዋል አብሽሩ ትላቸዋለች መላእክታ ተታችሁ ለምትሄዱ ቤተሰቦቻቸውና ገንዘቦቻቸውና ስራችሁ ጉዳይም ምንም ነገር እንዳታዝኑ ለምትሄዱበት የማታውቁ አዲሱ አገር አኺራ የምትባለው ትንሳኤ ቀን እንግዲህ ለምትዘጋጁለትም ደግሞ ከቀብር ጀምሮ ማለት ነው ምንም ነገር እንዳትፈሩ ለምን በዱንያ ላይ አላህ በሚወደው መልኩ ጸንታችሁ ተረጋግታችሁ ኖራችሁታል ዲኑን ስትፈጽሙ ያላህን ትእዛዝ ስትከተሉ ኖራችሁታልና ደስ ይበላችሁ የበለጠ እንደው ከመፍራት ይልቅ እያለች መላእክታ እንግዲህ ቀልባቸውን እንግዲህ ታጽናናለች ማለት ነው ምክንያቱም ይሄ ትልቅ ነገር ነው ለሰው ልጅ በጣም አስፈላጊ የሆነ ነገር ነው ይሄንን ፍሬ የሚያመጣው ምንድነው በዲን ላይ ጸንተው በዲን ላይ ተረጋግተው አላህን ፈርቶ ነፍስያ ስሜትን የተለያዩ ነገርን ትቶ በዲን ላይ ተረጋግቶ መኖር ማለት ለዚህ ደረጃ የሚያበቃ ይሆናል ማለት ነው
ኦኬ በጣም ጥሩ ማብራሪያ ነው የሰጡን ከዚህ በመቀጠል ደግሞ ከነብዩ ሰለላሁ ዐለይሂ ወሰለም መልእክታቸው በስለ ጽናት ዙሪያ ያወሩት ካለ ሰፋ አድርገው ያብራሩልን አዎ እንግዲህ ረሱሉ ሰለላሁ ዐለይሂ ወሰለም ስለዚህ ዙሪያ የተናገሩት አላህ ተባረከ ወተዓላ ለሳቸው እንዳለው ወስተቂም ከማ ኡምርታ በታዘዝከው መሰረት ቀጥ ብለ ተረጋግተ በዲን ላይ ኑር ባላቸው ሰባቱ ዙሪያ ማለት ነው ይሄ እንግዲህ አላህ Subhanahu Wa Ta'ala ነብዩ ትልቅ ምሳሌ ነው የሆኑት ማለት ነው ለኡማቸው ትልቅ ምሳሌ እንደሆኑት ሰሃባዎችም በሳቸው እንግዲህ ማለት ነው ፈለክ ተከትለው እሳቸውን በእንደዚህ አይነት መልኩ እንግዲህ ቆንጆ ምሳሌ አራያ እየሆኑ ማለት ነው ለተከታዮቹ ሁሉ ነብዩ አለይሂ ሰላቱ ወሰለም ያዘዙበት ለምሳሌ ረሱሉ አለይሂ ሰላቱ ወሰለም አሐቡል አመሊ አድወሙሁ ወኢን ቀላሉት ትንሽም ብትሆን ማለት ነው በጎ ስራ ለምሳሌ አላህ Subhanahu Wa Ta'ala የሚወደው ትንሽም ብትሆን ዞታሪ ነች ሁሌ እንግዲህ ማለት ነው በተረጋጋ መልኩ የምትሰራው አንድ ቀን በምርቃና ድሮ ባገራችን የምርቃና ጫት እንደሚባለው አይነት በአንድ ሌሊት እንግዲህ መርቅነ ስለ አኺራ ሰምተ 1000 ረካዓ ሰግደ በሌላኛው ቀን ደግሞ በእንቅልፍ ዋጅቡንም እንዳታስመልጥ የሚለው እንግዲህ ዙሪያ ማለት ነው ትንሿን ብትሆን ባራው ከጌታው ጋር ቀጥ ብሎ እሷ ላይ የተረጋጋው ነው የሚወደደው አሉት ነብዩ አለይሂ ሰላም አይሻ ረዲየላሁ ዐንሃ በሌላ ሐዲስ እንደምትለው ማለት ነው ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም اذا عمل عملا اثبته ነብዩ ሰለላሁ ዐለይሂ ወሰለም አንድ ስራን ለኢባዳው ለአላህ ሱብሓነሁ ወተዓላ የሚያቀርባቸው ሲሰሩ በጣም እንግዲህ ቋሚ ሆኖ ነው የሚሰሩትና ቋሚ ሆኖ ነው የሚፈጽሙት ትላለች ስለዚህ እንግዲህ በኢባዳም በዚክሩም በታዘዝነው መሰረት ቀጥ ብለን እንግዲህ መሄዱ ጉዳይ በጣም ትልቅ ፋይዳና የነብዩ ሰለላሁ ዐለይሂ ወሰለም ሱናንም ሀይ አድርጎ የመከተሉ ሁኔታ ላይ ሰው ልጅን የቀልብ ጥሞናና እርጋታም የሚያመጣ ጉዳይ ነው ማለት ነው እና በህይወት ዙራ በጣም አስፈላጊ የሆኑ ፍሬያማ የሆኑ ነገሮችን ብዙ የሚያስከትል ነገር ይኖራል አልহামዱሊላህ ብለዋል ማለት ኦኬ በጣም እናመሰግናለን ሌላኛው ጥያቄ ደግሞ የጽናት አስፈላጊነቱ ወይ አንገብጋቢነቱ በዚህ ዙሪያ ላይ እስቲ ሰፋ አድርገው ቢነግሩን እንግዲህ الاستقامه ويم الثبات هو عين الاستقامه على طاعه الله የሚባል ነው እንግዲህ አላህ Subhanahu Wa Ta'ala እንግዲህ ፈርተው በዲን ላይ እንግዲህ አንድ ሰው በሚረጋጋበትና ቀጥታ እንግዲህ በሚሆንበት ጊዜ ለሌላ ሰው ቆንጆ አራያ ይሆናል ማለት ነው እና አላህ Subhanahu Wa Ta'ala አንተን ተከትለው አንተ ኸይርኛ ስለሆንክ ኸይር ስለምትናገር ሰላምን የምትወድ እንግዲህ ማለት ነው ብዙ እንግዲህ በጎ የምታረገው ለከለ ሳትል ለሰው ልጅ በአጠቃላይ በንግግርም ሆነ አላህ ሰጥቶ እንግዲህ በገንዘብ እንግዲህ ማለት ነው ምጽዋት የምታወጣቸው ነገሮችን ሁሉ በእንዲህ አይነት ነገር በምትሰራበት ጊዜ ባንተ ተከትሎ ይሄን ፈለክ ቆንጆ ኸይር ቆንጆ ባህሪን ተከትሎ የተጓዘው ሁሉ እንግዲህ ከሱም ሳይቀንስ ምንዳው እንግዲህ ከሱ ስራ አላህ Subhanahu Wa Ta'ala ላንተም አላህ ትልቅ ነገር ያደርግልሃል ማለት ነው እና በዚህ አይነት ዙሪያ እንግዲህ ብዙ ነገሮች አሉ ኢራደቱላህ ተባረከ ወተዓላ ለልአብዲ አልሂዳያ አላህ Subhanahu Wa Ta'ala ለባራው ትልቅ እንግዲህ ማለት ነው ጽኑ ነገር እንግዲህ ሲመኝለት ጊዜ ቀና መንገድን ይመራዋል ይሄ እንግዲህ ብዙ ጊዜ ከሰው ልጅ ቀልብ ጋር የሚመነጨው ጉዳይ በጣም አንገብጋቢ ነገር ነው አላህ Subhanahu Wa Ta'ala እንግዲህ የሚፈልገውና የሚመለከተው አብዛኛው ጊዜ ቀልብ ነው እኛ ልብሳችን አስተካክለን ንጹህ አድርገን እንግዲህ አመሳሰለን ልንቀርብ እንችላለን ስራችን ደግሞ እንደውም ቀልባችን ደግሞ ሌላ ምቀኝነት እንደው ዝም ብሎ ጥላቻ ማማታት እንደዚሁ በቃ የተለያዩ ነገሮች ቀልብ ውስጥ ከቆሸሸ ማለት ነው ምስጥሩ እሷ ነች ነገሮችን የምትሰራው ዛሬ ለምሳሌ ማቅረብ የሚቻለው ኮምፒውተር ፊት ለፊት ስንቀመጥ አንዳንድ ፕሮግራሞችን ስንፈልግ ትንሽ የሆነች ቦታ ፕሮግራም ላይ ሄደን ክሊክ እናደርጋለን ሲፒዩ እንግዲህ የፈለገ ምስጥር ያለውን እንግዲህ ያመጣል ማለት እዛው ውስጥ ያለው ፕሮግራም ከሌለ ምንም ማመጣም የለኝም ይላል ስለዚህ እንዲህ አይነት ነገር ከንቱ እንዳይሆን ሰው ልጅ ከቀልቡና ከተግባሩ አንድ መሆን አለበት የሚናገረው በሚላሱ በቀልቡ ውስጥ ያለውና ያመነበት መሆን አለበት እና ብዙ ጊዜ እንግዲህ ማለት ነው ሰው ከመንገድ ሲወጣ በምን ልታቆት ይችላል ምንናገረው ወይም ተግባሩና በቀልቡ ውስጥ ያለው የተለያየ ይሆናል ማለት ነው እና ይሄ በጣም በሰው ልጅ ህይወት ላይ አስጊ የሆነና አደጋ የሆነ ነገር ነው ይሄን ነገር እንዴት ነው መቅረፍ የሚቻለው ይሄ እንግዲህ يعني الرجوع الى كتاب الله وسنه الرسول صلى الله عليه وسلم ወደ አላህ Subhanahu Wa Ta'ala kitab ቁርአን መመለስ በመማርና በእንግዲህ ተግባራዊ በማድረግ እንደዛው ወደ ነብዩ ሰለላሁ ዐለይሂ ወሰለም ሱና ህይወታችን ወደዛ ለመመለስ እንደዛውም ደግሞ አሉ የሚባሉ ዑለማዎችና በዲን ላይ አዳቦችን ስነ ስርዓቶችን ቆንጆ ባህሪ የሚያስተምሩ ዑለማዎች ጋር ጠጋ ብሎ ይሄንን መውሰድ ትልቅ እንግዲህ ማለት ነው ይሄን ችግር ይቀርፋል ተብሎ የሚጠበቁ ነገሮች ነው ይቅርታ ስልክ አለ መስመር ላይ ላቋርጦትና ለማለስ ሄሎ ሰላም አለይኩም
ዙበይዳ ሰላም አለይኩም እየተያየን ያለነው ርዕስ ያው በእምነት ላይ መጽናት የተሰኘው ነው በዚህ ዙሪያ ያለሽ አስተያየት ካለሽ ወይ ደግሞ ከርዕሱ ያልወጣ ጥያቄ ካለ ለመቀበል ዝግጁ ነው ኢንሻአላህ ቀጥይ ፕሮግራማችሁ በጣም ደስ ይላል በዚህ ቀጥልና አላህ ተስጋት አላህ ዘነኝ ወዳጃለን አሜን ጀዛከላሁ ኸይር ሼክ ስለ አህሚያ ያወራን ነበር በመሃል ስልክ ገብቶ ቆረጠው እንግዲህ አህሚያው እንግዲህ ዋነኛው ይሄንን ለመቅረፍ የሚያስፈልገው ሰው ልጅ ተሳሳች መሆኑ እንደታወቀ ሳለ መመለሱም ደሞ ተውባ ማድረጉም ደሞ መጸጸቱም ደሞ የበለጠ ወደ አላህ የሚያቀርብ ነው يقول النبي صلى الله عليه وسلم الندم توبه መጸጸት ራሱ ተውብቶ መመለስ ነው ወደ ጌታ እጅና ቀልብን ሰጥተው ጌታ የተሳስቻለሁ ወድቅ ያለው ወደ ራስህ መልሰኝ ተቀበለኝ ጌታ ይለፍልኝ ብሎ የመመለሱ ትልቅ እንትን ነገር ይሆናል ማለት ነው فالاستقامه او الثبات لا يمكن ان تجتمع وهي المعاصي ባጢያት ላይ ያለ ነፍስያም ልተው ማትፈልገው በስሜትና በተለያዩ ልበወለድ እየተከተልክ ያለ ደግሞ በዚህ ዞር ብለ አስተግፍሩላህ አላህን ማታለል ይሆናል አላህ አይታለልም አላህ ያታለለ ራሱ ነው የሚያታልለው ብሎታል አላህ ስለዚህ እንግዲህ استغفار ብሎ ማለት ወደ አላህ መመለስ ነው የተውባ ሸርጦች ያው ሶስት ነገሮች አሉ ያን አጥያት ለአላህ Subhanahu Wa Ta'ala ብለህ የምትመለሰው እርግፍ አድርገህ የመተው ሁለተኛ አልመለስበትም ብለህ መወሰን ሶስተኛ እንግዲህ ለምን ሰራው ብለህ መነደምና መጸጸት አራተኛው ይላሉ ዑለማዎቹ የሰው ሐቅ ከሆነ በመመለስ ብቻ ነው አላህ የሚያልፍልህ እንግዲህ እቺ ሶስቱ የአላህ ሐቅ አንተና ጌታ ማከል ያለችው ነች እና አጥያቱን እርግፍ አድርገህ የመተው አንድ ነው ሁለተኛው ደግሞ አልሰራም ብለህ ተስፋ የመቁረጥ ነው ሶስተኛ ለምን እንደውስ እንደዚህ አይነት ውርደት ውስጥ ገባው ብለው መጸጸቱ አላህን ያስታርቅልሃል ሶስተኛ ወይ አራተኛ ደግሞ የሰው ሐቅ ከሆነ በመመለስ እንጂ የሰውን ሐቅ ወስደ በመላስ ዘለፍከው ቢሆን ሐቁን ገንዘቡን የወሰድከው ቢሆን ያ እዚህ ያለ ወደ አላህ ተመልሼ እየሰገድኩ ተውባ አረጋለሁ ማለት አይሰራም የሰውን ሐቅ መልስ በመላስ የዘለፍከው ውሸት ዘበት የፈጠርክበት ያልሆነ ነገር ያደረከው ከሆነ አውፍ በለኝ ነገ በአኺራ ከአንተ ስራ ስለሚከፈል ማለት እዚች ላይ ዑለማዎች ምስጢር ይናገራሉ አንዳንድ ሰውን የምታስቸግር ምስጢር አለች አንዳንድ ሰው እንዲያረኩ ከተባለ የባሰ ይግልና የባሰ ደግሞ እንትን ይሆናልና እንዴት እንነግረዋለን ቢባል ያው ዱዓ ማድረግ አንድ በሱጁድ ዱዓ ታደርግለታለህ ለሰውየው ስለሱ መጥፎ የተናገርክበት ቁጭታ ወይም ሰብሰባ ላይ መልሰ ስለሱ ኸይርና ደረጃ መናገር የዛ ተቃራኒ ራስን በራስ ማስተባበል ማለት እንደዛ ቢታረገው አላህ ቂያማ ቀን ለዛ ኸይር ያው ይቅር ይልሃል ሰውየውን ያስታርቅልሃል የሚለው ነው ገንዘብ ከሆነችስ ደግሞ እንዴት እንመልሳለን ሌላ ቦታ የጠፋ ገንዘቡ ራሱ አንተ ነው ለካ እየሰረክ ያለኝ ያለ ሌላ ችግር ይፈጥርብኛል ለሚለው እሱ በማያውቀው መልኩ ዝም ብለህ ብቻ ካዘና ውስጥ ባለበት የራሱ ኬስ ውስጥ መጣል ትችላለህ ይላሉ እና ሐቁን በመመለሱ ዙሪያ መስመር ላይ ስልክ አለ መሰለኝ ሄሎ ሰላም አለይኩም ሄሎ ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ማን ለበል ከየት ነው አዚዝ ባላለኝ አብዱልአዚዝ ሙሳ ባላለኝ ከሱዳን ነው የምደውለው ኦኬ ወንድማችን ያለ አስተያየት ካለ በርዕሳችን ላይ ጥያቄ ነበረኝ ተፈضل ኦኬ ቀጥል አንድ ሴት ከባሏ ጋር ተዋዳ የምትኖር ነበረች ባሏ ጋር ተስማምታ የምትኖር ነበረች እና ሞት ቀደማት በኋላ ማነው ባሏ ከሞተ በኋላ የምትነሳው ያው ከቀን ቀን በኋላ የጀነት ከገቡ በኋላ የምትሰደው ባሏ ጋር የምትነሳው ይባላል እና እንደዛ ሆኖ ያለ የሚያወቅን ያለ ከድጋ እሱ ከሞተ በኋላ ሌላ ደግሞ ልታገባ ትችላለች እና ያ አላህ ስለዚህኛው ደግሞ ልክ እንደዛኛው እንደመጀመሪያው ልትወደው ትችላለች እና ከማንኛው ጋራ ነው ከመጀመሪያው ጋራ ነው ወይስ ከኋለኛው ጋራ ከድጋሚው ባሏ ጋር የምትነሳ ነው ጥያቄ ኦኬ አብዱልአዚዝ ግልጽ ነው ያው ወንድማችን ከሱዳን ነው ደውሎ ይህን ጥያቄ አንስቷል አንድ ሴት ከባሏ ጋር እየኖረች አጋጣሚ ከሞተን ያለው ጥያቄው በደም ግልጽም ባይሆን ከዛ በኋላ ከሌላ ሰው ጋር ተጋብታ ብትኖር ይሄ እንዴት ይታያል ነው መሰለኝ እና ይሄ እንግዲህ ያው መልሶ ሰውየው
ከመጀመሪያ የሞተው ያው ሁሉ ነገሩ ተቋርጧል ያው ተለያይቷል ማለት ነው በዱንያም እንደተለያዩ ማለት ነው የአኺራ ነገርም እዛው ነው የሚቆመው ያለችው ሐቅ ብቻ ካለ በባልና ሚስትነት በነበሩበት ጊዜ የነበሩት እንግዲህ አንዱን የጨቆነው አውፍ ካልተባባሉና ስለዚህ ጉዳይ ሐቁን ካልጨረሱ በቂያማ ቀን ያችን ሐቅ ለመክፈል ያው ይገናኛሉ ግን አብሮ የመኖሩ የባልና ሚስት ሆኖ አላህ Subhanahu Wa Ta'ala ወፍቋቸው ጀነት የመግባቱ እድል ከተገኘ ማለት ነው በመጨረሻ ሰውየው ጋር ነው የምትሆነው ማለት ነው ከመጨረሻ ባል ዋጋ ነው ወደ ጀነት የምትሄደው ወይም አኺራም የምትሆነው ማለት ነው ሁለታቸውም አላህ ወፍቋቸው ወደ ጀነት የሚሄዱ ከሆነ ስራው ውጤቱ አስፈላጊው ስራው ነው ወንድማችን አብዱልአዚዝ ከሱዳን ያው እንደተመለሰለት ተስፋ እናደርጋለን ያው ወደ ራሳችን ርዕስ ስንመለስ ስለ ተውባ ሶስቱ ሸርጦች ያወራን ነበረ እንግዲህ ይሄ ተውባ በዚህ ሐቅ ነው ስለ እንግዲህ ተውባ ሸርጥ የሚያስፈልገው ወደ አላህ Subhanahu Wa Ta'ala እንግዲህ ማለት ነው መመለሱ ነው ይሄንን ነገር ሊቀርፈው የሚችለው ወደሚለው ዙሪያ ነው የተናገርነው ሶስተኛ እንደዛው እንግዲህ ዱዓ ማድረግ ነው ዱዓ ማብዛት ነው ምክንያቱም ሰው ልጅ ለዚች ዱንያ እንደሚጨነቀው ሁሉ ሀብት ለማግኘት የተለያዩ ደረጃ እንደሌሎች እንግዲህ ማለት ነው ወንድሞቹ ጓደኞቹ ለመሆን በብዙ ነገር ሰው የሚመኘው ምኞታው ረጅም ነው ብዙ ጊዜ አይሟላም ይባላል ሳይሞላ ነው እንግዲህ ሰውየው አኺራ የሚገባው እና ከዚህ እንግዲህ ማለት ነው ለአኺራ የበለጠ መጨነቁ ይረዳዋል ምክንያቱም በዱንያ ከተጻፈችው ውጪ ምንም ነገር የሚመጣው የለም ሰውየው በአየር ቢበርም በእግሩ ገጠር ውስጥ እየተንቀሳቀሰ ትንሽ ነገር እንትን የሚያተርፈው የተረዘቀችው ርዝቅ ብቻ ነው የሚበላው ግን የአኺራው ነገር ካንተ መፍጨርጨር ካንተ መጣጣር ካንተ መልፋት ጋር ነው የተያዘው ስለዚህ ሰው ጀነት ውስጥ በስራው ነው የሚያርፈው የሰራውን ነው የሚያገኘው በዱንያ ግን አላህ ጨርሶታል ሁሉ ነገር ስለዚህ ሰው እንግዲህ ተቃራኒ ነው ያደረግነው ዛሬ በህይወታችን ዙሪያ ለዱንያ እንጨነቃለን እንደ ከሌላ አኺራን ደግሞ እንረሳለን የዱንያ ምንም ብታረገው ምንም ብትፈናጠር የምትጨምረውና የምትቀንሰው የለም ለሰበቡ ብቻ ነው መንቀሳቀስ ያለበት ግን የአኺራው ነገር በለፋው መልኩ ነው የምትመነዳው ተብሏል የጀነቱን ደረጃ እንደዛው ከነብያቶች ጋር የማረፍ በትልቅ ነገር አላህ Subhanahu Wa Ta'ala ፍለፊት እንግዲህ ማለት ነው የተማረ የተወደደ ሰው ብትሆነ እንግዲህ አላህ ምሮ ወደ ትልቅ ደረጃ አላህ ሊያስተላልፍ ከስራይ ጋር ነው መነጻጸር ያለበት ስለዚህ በአኺራ በበለጠ መልፋቱ ይወደዳል የሚለው ነው ከዛም እንግዲህ ሰው ልጅ ነፍሱን መቆጣጠር ይገባዋል አላህ ተባረከ ወተዓላ እንግዲህ እናንተ ሰው ልጆች ሆይ ወልተንዙር ነፍሱ ያዩ الذين آمنوا እናንተ ያመናችሁ ሙእሚናኖች ሆይ ይላል አላህ ተባረከ ወተዓላ ነፍሳችሁ ለአኺራ ያሳለፈችውን ትመልከት በበለጠ በአካውንታችሁ ውስጥ ያለው ገንዘብ ስንት እንደሆነ አጥኑትና ሌላ ገንዘብም ጨምሩ አላለም አላህ ይሄ ተወስኖ አልቋል ለአኺራ የሰራውን በደንብ አርገ ተጠንቀቅ አጥና ነው የሚለው አላህ ተባረከ ወተዓላ ወልተንዙር ነፍሱ ما قدمت لغد واتقوا الله اللهم ፍሩት ይላል መጀመሪያም በፍራቻ ጀምሮ መጨረሻም በፍራቻ ዘጋው ስለዚህ እንግዲህ ሰው ልጅ ነፍሱን መቆጣጠር አለበት ከዚህም ህይወት በኋላ ወዴት ነው የሚሄደው ምንናገረው የሚሰራው ነገርስ ነገ የሚያዋጣኝ ነገር ነው ወይ ብሎ እንግዲህ ማለት ነው ሊጨነቅበት ይገባል ከዛ መጨረሻ እንግዲህ ማለት ነው التسليم للقضاء والقدر ከዛ በኋላ ለአላህ Subhanahu Wa Ta'ala ውሳኔ ራሱን መተው ማለት ነው የመጣውን አሚን ብሎ የመቀበሉ ከኢማን ስለሚቆጠር ወደ አላህ Subhanahu Wa Ta'ala ለመመለስና ከዚህ አይነት ነገር ለመቀረፍ ማለት ነው የሚረዳው ነገር ይሆናል ማለት ነው ስለዚህ እንግዲህ ያው ሰው ልጅ ብዙ ጊዜ መጨነቅ ያለበት የበለጠው ለአኺራ መሆን አለበት መንካና እንግዲህ ለአላህ Subhanahu Wa Ta'ala የሆነው ሰው አላህ ይሆንለታል ተብሏል ስልክ አለ መሰለኝ መስመር ላይ እንመለስበታለን ሄሎ ሰላም አለይኩም ወአለይኩም ሰላም እየተያየን ያለነው ርዕስ በእምነት ላይ መጽናት የተሰኘው ነው በዚህ ዙሪያ ላይ ያለሽ አስተያየት ወይንም ከርዕሱ ያልወጣ ጥያቄ ካለ ሐሚዳ ሄሎ እህታችን ሐሚዳ እየሰማሽ ነው አስተያየት ለመስጠት ነው ፕሮግራማችሁ ይቻላል ደስ ይላል በዚህ ቀጥሉ አላህ ይጨምርላችሁ አሜን ጀዛከላህ ኸይር ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ሰላም አዎ ይሄ እንደዚህ አሁን ደውሎ ደስ ብሎናል ጀዛኩሙላህ ኸይር እንግዲህ ቀጥሉበት የሚሉት ደውሎ እንደዚህ እንትን የሚሉት አሁን እንግዲህ አላህን ከመውደድ ወደ አላህ ከመመለስ ዲኑን ከመውደድ የተነሳ ነው ያላቸውን ገንዘብ አውጥተው ስልክ መደወል በጣም ከባድ ነው ለምን እቺ የምትከፈለው ገንዘብ
ሪሲት እንትን የሚያደርጉት ማለት ነው ያው ካርድ ያስገብቶ ገንዘብ ነው በጣም አንዳንዴ የሞከሩም ላይ ገባላችሁ በጣም ይቸገራሉ እድሉ እንዳለ ነው አይቆራጥም እድሉ እንግዲህ ማለት ነው ሙከራው ራሱ ልክ እንዳደረጉት ነው ከኢማን ነው ማለት ነው ለዚህ አይነት ኸይር እንግዲህ ማለት ነው ሰው በጣም ተንሰፍስፎ ተጨንቆ ለዚህ ኸይር እንግዲህ ደውሎ ጀዛኩሙላህ በኸይር ነገር ላይ ነው ያላችሁ ብዙ ተጠቀምነ የሚለው ራሱ የኢማን ምልክት ነው የሚለው ሸሪዓ ምክንያቱም حب الخير يعني من الايمان وحب الانصار من الايمان ነው የሚባለው እና የዲን ሰዎችና ዲን እንደዚህ እንግዲህ ማለት ነው ማሻአላህ ሲስፋፋ እንግዲህ እንደዚህ መውደድ ከልብ ያለው ኢማን ምልክት ነው ይላል እና ይሄ ራሱ እንግዲህ ማለት ነው ሰው ብዙዎች የሚመለከቱት አሉ ብዙዎቹ ግን ቢዚ የሚሆኑ ሰዎች አሉ አብዛኞቹ ግን ሆነ ብለው እንግዲህ ማለት ነው አስቦበት ካርደስ ገብተው ገንዘብ ከፍለው ሆነ ብለው ይደውላሉ ይሄ ትልቅ ኸይር ነውና ኢንሻአላህ በዚህ እንግዲህ እኛም በጣም ተደስተናል ለዚህ ኸይር አላህ Subhanahu Wa Ta'ala እንግዲህ ያልሰሙትና ያልደረሳቸው አላህ ያደርስላቸው ይላል አላህ ጀዛቸው ወጀዛቸውን ይክፈልላቸው እንላለን እንግዲህ ሐቂቃው ወንድሜ ጀዛከላህ ኸይር መሐመድ ጀማል እንግዲህ ስለ ሰባት በጣም በዛሬ ዘመን አንገብጋቢ የሆነ ጉዳይ በሰው ሙስሊሙ ህይወት ዙሪያ በጣም የሚያስፈልጉ ነገሮች ናቸው አብዛኞቻችን እንዘናጋለን ይሄ ነገር እንግዲህ ማለት ነው ሰው ልጅ በዲኑ ላይ ተረጋግቶ ያለ እንደሆነ ትልቅ ደረጃ ነው የሚደርሰው በዱንያ ላይ ራሱ ማለት ነው ያላህ ውዴታ ውስጥ ይገባል እና አንተ ራሲ የሚመስልህን ስራንተ ምንነት የምትረግመው ነው ማለት ነው በዲን ላይ ተረጋግተ መኖር ለዛ ነው እንግዲህ አንዴ ቆንጆ ደስ የምትል ግጥም ምን ይላል ያ ዋዒድ الناس ያማ አንተ ፋኢሉ ያ من يعد عليه العمر والنفس كحامل الثياب الناس يغسلها وثوبه غارق في الرجس والنجس تبغي النجاة ولم تسلك طريقتها إن السفينة لم تجري على اليبس إلى በጣም ደስ የሚለው ምንድነው ያ ዋዒድ الناس اما انت فاعله አንተ ሰውየው ወይ ሰውን እንግዲህ እየመከርክ ለኸይር ነገር ሰውን እየጠራህ አንተ ግን አትሰራበትም ምን ማለትህ ነው ይላል እና ያ من يعد عليه العمر بالنفس ያንተ እድሜኮ በሚታወጣው ትንፋሽ እኮ ነው እየተቆጠረችብህ ያለችው ከትንሽ ጊዜ በፊት ያለች ፍቺዋ ሰከንድ ቂያማ ቀን በስተቀር አትገናኝም ሄዳለች በኸይሯም በሸሯም ተጽፎብህ ሄዳለች ማለት ነው كحامل لثياب الناس يغسلها የሰውን ልብስ ለማጠብ የምትሞክር ይመስላል እኮ ያንተ ሁኔታ ይላል የራሲ ልብስ ደግሞ በቆሻሻ እንዳለ ተከናንበው ያለ የሰው ልብስ ለማጠብ ትጨነቃለህ ሆይ تبغي النجاة ولم تسلك مسالكها ሰላም ለማውጣት ነፍስህ ትወዳለች ግን ሰላም የሚወጣበት መንገድ አልገባህም እንግዲህ መርከብ እኮ በየብስ ነገር አትሄድም በባህር ላይ በስተቀር ይላል እና እንግዲህ ሽፍራን ያው ኡስታዝ ያው ረፍት ሰዓት ደርሷል ብሎ መልእክት ያሳዩኝ ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች ፕሮግራማችን አልተቋጨም ካፍታ ቆይታ በኋላ ተመልሰን እንገናኛለን ሳትርቁ ጠብቁ إظلامه الزللي وانهج لدربك بالإيمان منهجه واجعل سبيلك يستمع للكلام العطر يتلاكبت المكنات من دنو ليخرج الناس من الظلمات إلى النور سويتشن كدقدق جلما وده قطتنياو برهان وده اسلمنا لما وطات ሲባል ነው ብልጥ ሰው ግን ዛሬ ያለበትን የወጣትነት እድሜውን ገና ለሚመጣው ጊዜ ሲል እየተኮተኮተ የሚያድግ በሚገባ በሆነ መልክ ይሄንን ወጣትነት የሚጠቀም ወጣት ነው ብልጥ ወጣት ብሎናል ወጣቶች በአቂዳ ይታነጹ ከሆነ በአኽላቅ ይታነጹ ከሆነ ስርዓት ካላቸው አደብ ካላቸው ማንነታቸውን ከተገነዘቡ ለእስልምና የሚቆሙ ከሆኑ هذا يدل ከሚሎን ጀምር የትኛውን ትምህርት እንደዛ
صادك عن إظلامه الزلل وانهج لدربك بالإيمان منهجه واجعل سبيلك ቢስሚላሂ ራህማኒ ራሂም ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች ካፍታ ቆይታ በኋላ ተመልሰን መጥተናል። ኡስታዝ ጽናት ማህበረሰቡ ላይ ያለው ተጽዕኖ ምንድነው? ጽናት እንግዲህ ያለው ተጽዕኖ ስለዚህ ዙሪያ ችግሩን በደንብ ሰው አለመረዳቱ አብዛኛው ጊዜ ሰው ሲታመምና ህመሙ ሲበዛበት ነው ሐኪም ቤትና መድኃኒት ምናምን የሚያስታውሰው ማለት ነው። እና በዚህ አይነት ዙሪያ እንግዲህ ሰው በዲኑ ራሱ እንዴት ታች ቀልቡ እንደወረደች ኢማኑ እንደወደቀው የተለያዩ እንግዲህ ማለት ነው አህዋል እንደተከሰተው ራሱ አውቀው ማለት ነው መላውን መፈለጉ በበለጠ እንግዲህ ማለት ነው እንደሚረዳው ነው ማለት ነው። ምክንያቱም ይሄ ሰው ለዲኑ የሚጨነቀው መጠን ወሳኝ ነው። ለዲኑ መጨነቅ ካለ ለምሳሌ አንድ ሰው በሰላተል ጀማዓ እንግዲህ ወደ ኋላ እንትን የቆየ እንደሆነ ተክቢረተል ኢህራም እንዳመለጠችው ካወቀው ሁለተኛ እንዳታመልጠው ያደርጋል። ለዚህ መነሳት ግን ምንድነው ተክቢረተል ኢህራምስ ምንድነው ሰላትን ድርሼ ከሰገድኩ ምንድነው ችግሩ የሚለው ሊሆን ይችላል። አንተ እኮ ሰላትን ደርሰ መስገድ ሌላ የመጀመሪያይቷን ተክቢራ ከኢማሙ ጋር ደርሰ አላሁ አክበር የማለት ደግሞ ሌላ ምን ልዩ የሆነ ደረጃ ነው። ይሄ ደግሞ ምክንያቱም ሰው እቺ ምስጢር ለይቶ ባለማወቁ ሰላትን እንግዲህ ራሶችን ላይ ማለት ሁኔታ ይመጣል ማለት ነው። ነብያችን አለይሂ ሰላም ስለዚህ ዙሪያ የገለጹት አለ ማናድረከ ማ ኢማሚሂ 40 يوما لم يفوتوا تكبيرة الإحرام كتبت له براءتان الله سبحانه وتعالى وفقوت ከኢማሙ ጋር 40 ቀን ወደ 200 ሰላት ገደማ ማለት ነው ተቅሪባን እና 40 ቀን አንድ ተክቢራ ሳታመልጦ ኢማሙ አላሁ አክበር ብሎ ሰላቱን ሲያስረው እንግዲህ ሰላቱ ጋር ካለ ማለት ነው ከኢማሙ ጋር ያሰረ እንደሆነ ለዱንያ ጉዳይ ካልተ እንግዲህ ወደ ኋላ ካልቀረ ማለት ነው አላህ Subhanahu Wa Ta'ala ሁለት ነጻነት ይሰጣዋል። አንደኛው ነጻነት ከእሳት ነጻ እንዲወጣ አላህ ጋር ይጻፍለታል። ከነጻ የወጣ ሰው እንግዲህ የጀነት ሰው ነው። ከእሳት ነጻ የወጣ ሰው እንደዛም ደግሞ ከሙናፊቅነት ነጻ ይወጣል። እንግዲህ ከእሳት ነጻ መውጣት ራሱን 100% 100% የተጠቀመው ራሱን ነው። ከሙናፊቅነት ነጃ መውጣት ደግሞ ሙእሚን ወንድሞቹም ይተቀሙበታል። አንዳንድ ኢባዳዎች በጣም የሚገርመኝ አንዳንዱ የኔ ልዩ ኢባዳ እኔ ጀነት ብቻ ዳይሬክት የሚገባበት ሊሆን ይችላል። አንዳንድ ኢባዳ ደግሞ ጀነት የሚፈልግበት ወንድሞችም የሚተቀሙበት ኢባዳ ነው። ለምሳሌ አኽላቅን በተመለከተ አኽላቅ እንግዲህ አሁን ለምሳሌ አንተ ስለኔ ሰላት አያገባህም። ሰላቴም ለራሴ ነው፣ ጾሜም ለራሴ ነው፣ ሰደቃዬም ለራሴ ነው። አንተ እንደ ሙስሊም ወንድሜ የሚጠቅምህ ከኢባዳዬ ቆንጆ ባህሪ ሊኖረኝ ነው ማለት አልሳደብም፣ አልማታም፣ ብዙ ነገሮች እንትን አላደርግም፣ ጎረቤቴ በሰላም ከኔ ጋር ይኖራሉ፣ ወላጆቼ እንግዲህ በሚገባ እርዳታ እንግዲህ እገዛ ከኔ ያገኛሉ። ቆንጆ ባህሪ ሌላ ሙእሚኖች ወንድሞችም ይተቀሙበታል። ኦሬዲ ኢባዳ ነው ራሱ። ስለዚህ የግል ኢባዳና ሙእሚኖች ወንድሞች የሚተቀሙበት ኢባዳ ለየት አድርገን ማወቅ አለብን ማለት ነው። ስለዚህ እቺ ተክቢረተል ኢህራም ነፃ ያወጣችሁ ከሙናፊቅነትም ነፃ ወጣ ከእሳትም ነፃ ወጣ ማለት ነው። ይሄንን በደንብ አድርገን ብናቆም ምንድነው የበለጠ ይጣፍጠንና ገና እንግዲህ ማለት ነው አብዛኛው ጊዜ አዛን መስጊድ ውስጥ ያለን እንዲታዘን ባይሆን ኢቃማ መስጊድ ውስጥ ያለን እንዲባል ማለት ነው ሰላታችን በሚገባ የመጠበቅ ሁኔታ ይጣፍጠናል ማለት ነው። ምስጢሩን ስናውቅ ሰው ብዙ ጊዜ ንግድን የሚወደው ፋይዳውን ሲያውቅ ነው። ፋይዳው ከፍ ሲል ጊዜ በቃ ነፍሱን እስከ መክፈል ደረጃ ድረስ ይሞክራል። ለዚህ ነው እንግዲህ ብዙ ጊዜ እኛ የሚያነሳሳን ነገሮች በኢባዳ ላይ ስለ ሰደቃ ለምሳሌ ነብያችን አለይሂ ሰላም አንድ ሰው ቂያማ ቀን ፍርድ እስከሚፈረድና ውሳኔው እስከሚያልቅለት ደረጃ ድረስ እንግዲህ የሰደቃው ጥላ ስር ነው የሚቆየው አሉት። የሰደቃው እንግዲህ ማለት ነው ጥላ ትልቅ ነገር ነው። ቂያማ ቀን ዛሬ በ500 አመት ሆና የምታቃጥለን እሳት እንደ አንድ ጣት እብር ነው የምትባለው ወይም ሜል የምትባለው ይሄን አክል ነው ለሰው ልጅ የምትቀርበው ማለት ነው። እና እንግዲህ ማለት ነው በጣም የሰው ጭንቅላትን ተካተካል አሉ ነብዩ አለይሂ ሰላም። እና ከዛ ውርደት ለማውጣት የተወሰኑ ሰደቃዎች ሊኖሩ ይገባሉ የሚል ነው። እና ስለዚህ ለዚህ ብናውቅና ምስጢሩን ብናውቅ የበለጠ ይጣፍተናል፣ የበለጠ ያነሳሳናል ለሚለው ነው። በጣም ጥሩ ነው። ሌላኛው ደግሞ ለጽናት የሚያግዙን ነገሮች ምንድናቸው? ጽናት ላይ እንድንበረታ ዲናችን ላይ ጠንክረን እንድንሰራ የሚያደርጉን ነገሮች ካሉ በዝርዝር ሰፋ አድርገው ቢነግሩን እንደተጠቀስነው አዎ እንግዲህ ለምሳሌ ቆንጆ ወይም ደግሞ ጎበዝ ጓደኛ ኢማን ያለው እንግዲህ ማለት ነው ጓደኛ መያዝ በዚህ ላይ የሚረዳን ነገሮች ናቸው አንዱ ነው። ሁለተኛ እንግዲህ ያው አረቦች እንደሚተርቱት አልጃሩ ቀብለ ዳር ይላሉ።
ቤትን ፈልገ ከመግዛት ቤቱ ቆንጆ ነው ከማለት በፊት ጎረቤትን ተመልከት ይሄኔ ቤቱ በጣም ቆንጆ ሊሆንና ግን አካባቢው የሌባ ሊሆን ይችላል በየለቤቱ አጥተኛ ስለዚህ ቤቱን ብቻ አትመልከትና አካባቢውን መምረጥ አለብህ የሚባለው ነው እና እንግዲህ አካባቢው መጥፎ ከሆነ እንግዲህ በተለያየ ለራስ ለልጆች ጠጪ ከሆኑ ረምሻ አንተ አተኛም ልጆቹ አይተኙም ፈተና ነው ስለዚህ ለዲንህም እንደዛ አይነት ነገር ነው ማለት ነው ለዲንህም ዲንህን የሚያሰርቁ ዲንህን የሚያበላሹብህ ጸባይን የልጆችን ሁሉ ነገሩን የሚያበላሹብህ አካባቢ ከሆነ በጣም መጥፎ ነው ይሄም እንግዲህ ማለት ነው ራሱ የሆነ ፖይንት ኖርዋል ማለት ነው ሁለተኛ እንግዲህ ነብያችን አለይሂ ሰላም እንዳሉት አንድ ሰው ሰውን ጓደኛ አድርጎ ከመያዙ በፊት ማንን ሊያዝ የሚለውን ምርጫ ውስጥ ይግባሉ እከሌ ማሻአላህ ቆንጆ እንዲህ አይነት ሰው ነው ቆንጆነቱ ከባህሪው ከተግባሩ ከኸይርነቱ ከኢማኑ ከቆንጆ እንግዲህ ማለት ነው ጸባይነቱ ቆንጆ ይባልና ይመዘናል አንተም እንግዲህ ሄደ ስትጨመርበት አንተን የሚችል ሰው ነው ከመጥፎ የሚከለክል ሰው ነው ደረጃህን የሚያተልቅልህ እና ለትልቅ ነገር ደግሞ ለሰደቃ ለማታቆ ነገር የሚያስተምርህ በቃ በሁሉ ነገር በዱንያም በአኺራም ከፍ የሚያደርግ ሰው መሆን አለበት ከመጀመሪያው ነው አውቀህ ጓደኛ አድርገው የሚለው ነው አብዛኛው ሰው አሁን በተለይ ባሁን ጊዜ ትምህርት ቤቶች ላይ ምናምን መጥፎ ጓደኛ ካለ አንዱን የማበላሸት እንተናለው በተለይ ለሴቶች በጣም አስፈላጊ ነው መጠንቀቅ አለባቸው ሰው እንግዲህ ለምሳሌ አንዳንድ ሰው በጥሞናነቱ በቃ ወይም ደግሞ በመልካምነቱ አይቶ ነው ሰው በጓደኝነት ቀልብ እንትን ትላለች ግን ቀልብ እንግዲህ ማለት ነው በዚህ ለዚህ መሳቡ ይልቅ መጀመሪያ ጸባዩን አውቀ ምንነቱን ኸይርነቱን ጃርባውን እንግዲህ ማለት ነው ማወቅ ኖርብሃል የሰውየው እንግዲህ ወይም እቺ ሂቴ እኔ ቢጨመርባት እንግዲህ ተላብላ አንድ ለምሳሌ ሴት ለሴት ነው መቼም ጓደኝነት እንትን ነው ወንዱም ለወንድ ነው እነዚህ ሁሉ እንግዲህ ማየት ያለባቸው መጀመሪያ የሰውየውን ጃርባ አውቀው ከዛ እንግዲህ ማለት ነው ያሳድገኛል ያለለኝውን ይጨምርልኛል ዱንያ ብቻ አይደለም ሰው ለሰው የሚጨምረው እንግዲህ አረቦች ዘንድ እንደሚባለው አረጁሉ ቢቀሪኒ ይባላል ስለ ሰው ልታቆም ብትፈልግ ጓደኛውን ያው ይባላል ጓደኛው አፍላክ ካለው ይሄኛውም እዛው ይሆናል የሌባ ጓደኛ ካውክ ስላንተ ማወቅ ሰው ብዙ አይፈልግም ለምን ጓደኛው ራሱ እየመሰከረልህ ነውና ስለዚህ እንዲህ አይነት ነገሮች እንግዲህ ማለት ነው አይቶ የመምረጡ ጉዳይ በጓደኛ በዑለማው በጎረቤት እነዚህ እንግዲህ ፖይንት በጣም አስፈላጊዎች ናቸው እና ኤንቫይሮንመንቱም ደግሞ አስፈላጊና ወሳኝነት አለው ለዛ ነው ሰው ልጅ ሁሉ ይባላል ቤቱን ቢያሳምርና ራሱን እንግዲህ ቢያሳምር ሙጅተማው ሁሉ ህዝቡ ሁሉ አገሪቷ ሁሉ በትልቅ ደረጃ ትደርሳለች ይባላል ስለዚህ አሁን ብዙ ጊዜ አሁን ለምሳሌ መንግስቶችን የሚያስቸግሩት ሌባ በመብዛት እና እንግዲህ ማለት ነው ረምሻ በመብዛት አገሩ ላይ እንግዲህ መንግስት ራሱ እንግዲህ ብዙ ወጪ ያወጣ ይሄንን ለማስተካከል ይቸገራል ይጨነቃል እና ህዝቡ በዲኑ ላይ እንግዲህ ጠንከር ብሎ ዲኑ በሚለው መልኩ ቢኖር ኑሮ ማለት ነው ብዙ ወጪዎችንና ብዙ እንግዲህ ማለት ነው ፍትናውን ሴፍ ማድረግ ይቻል ነበር እስልምናው ላይ ጠንከር ከሰራ ዲኑ ላይ ጠንከር ለምሳሌ አትዋሽም አትሰርቅም አትጣጣም አታምታታም አትዋሽም ብዙ ነገሮችን እንግዲህ በዲኑ ለአላህ ብለን ስትለው ጎረቤት ራሱ ሰላም ያገኛሉ ማንንም ቢሆን ማንንም ማለት ነው ሙስሊም ቢሆን ሙስሊም ያልሆነ ቢሆን ራሱ ሰላም ያገኛሉ በቃ ባንተ በኩል ተኝቶ ያድራሉ ማለት ነው ስላንተ አይፈሩ መንገድ ቢወጡ ልጆቻቸው ቤተሰቦቻቸው ላንተ ያደራ ብለው ይሄዳሉ ለምን አخلاቅ ያለው ጸባይ ያለው ሰው ጌታህን የምትፈራ ሰው ነህ እና እንዲህ አይነት ነገሮች እንግዲህ ካንተም ተርፎ ሌሎችን የሚጠቅም ነው ሁለተኛ እንግዲህ ወሳኝ ነው ቆንጆ ጓደኛ ማግኘት እና ሰው አንደኛ ደረጃ እኮ ብዙ ጊዜ ችግር የሆነ ዛሬ እኔ እኮ መጥፎ ሰው ነኝ ከኔ የሚሻል ሰው ፈልጌ ሊደጋ ይልም ሰው ሁሉም ሰው እኔ ጎበዝ ነኝ ሰውላ ሁሉም እኔ ከኔ ሰው ከሰው በላይ ነው ይሄንን ሚዛን ማወቅ የሚቻለው ያንተ ስራ ነው አንተ የምትሰራው ስራ ይሄንን ነገር ይተረጎምልሃል እና መጥፎ ነገር ላይ ያለ እንደሆነ መጥፎ ነገሮች አሁን ለምሳሌ ዑስማን ኢብኑ አፋን የነብዩ ሰለላሁ ዐለይሂ ወሰለም ሰሃቢ ነው በጅህልና ዘመን ሳላምኒ በፊትም ሙስሊም ከመሆኔም በፊትም ጠላ ጠጥቼ አላቅም አለ እና ከሙስሊሙ እንግዲህ ማለት ነው በኋላ እሱ ራሱ حرام ነውና ጠጥቼ አላቅም አለ ለምን ተዳድሮ አሁን እንኳን ሙስሊምነትህ ነው ድሮ ግን ለምን አልጠጣሁም ሲባል የጠጣው ሰው ሁሉ ለውርደት ሲገባ አይቸው ለውርደት ሲደርስ አይቸው ለዚህ ውርደት አልገባበትም ብዬ እንቢ አልኩት ስለካለ መሰለኝ እንመለስበታለን ሄሎ ሰላም አለይኩም እየተወያየን ያለነው ርዕስ በእምነት ላይ መጽናት የተሰኘው ነው በዚህ ላይ አስተያየት ካለሽ ራህማ جزاك الله خير
ስለ ዑስማን ኢብኑ አፋን ያወራን ነበር እንግዲህ ያው ሰይድና ዑስማን ረዲየላሁ ዐንሁ ወርዳ ከነብዩ ሰለላሁ ዐለይሂ ወሰለም ሴት ልጃቸውን ሁለት ጊዜ ያገባ ሰው ነው አንዱን ነብዩ ሰለላሁ ዐለይሂ ወሰለም ድረውት አንዱ አሞተችው ሁለተኛውም ነብዩ ሰለላሁ ዐለይሂ ወሰለም ጨመሩ እና መጨረሻ ሌላም ብትኖር ጨምርለት ነበር አለው መጨረሻ ያቺ ስትሞት ማለት ነው እና ከቆንጆ ጸባይነቱ ከቆንጆ ባህሪነቱ ማለት ነው በጣም የተወደደ ነው በጂልና ዘመን ራሱ ማለት ነው እና በጂልና የዘመንም ጠላጣት ይቻላልቀም መጠጥ ወስጃ አላቅም ማለት በእስልምናም ደግሞ አልহামዱሊላህ ይሆ ንጹህ እንደሆንኩት ቀረው ለምንድነው ብሎ ተብሎ ሲጠየቅ እኔ ሌሎቹን ስታዋርድ ራሱን በራሱ አስተዋውቆ በቃ ሌላ ብዙ ውርደት ውስጥ ሲገቡ አይቼ ጓደኞቼ ለዚህ ውርደቱ እንኳን እኔ መሰለ አይገባኝም ብዬ አቆምኩት ይላል እንግዲህ ሰው ራሱን ከስራውና ከንግግሩ ራሱን እንግዲህ አውቀው ራሱን ከፍ የማድረግ ሁኔታ ራስን እንግዲህ ማለት ነው መቆጣጠር አስፈላጊ ነው ብለናል ራስን እንግዲህ ማለት ነው የማሰብና የመከታተል እንዴት ነው ያለችው ነፍሴ በምን አይነት ሁኔታ ላይ ይገኛለሁ ሰው ምን ይያሉኝ ነው የሚለው ነገር የማጥናቱ ሁኔታ በጣም የሚወደድ ነው አንተ የምትኖረው እንግዲህ ለራስህ ብቻ ሳይሆን ለሰውም ትኖራለህ ሰው ጋር ብትወደስ ነፍስ ደስ ትላለች ግን ብትሰደብ ግን ቀልብህ ይሰበራል ለዚህ እንግዲህ ማለት ነው ሰው በዚህ ላይ ራሱን አውቆ መዝነው ያለውን ሁኔታ አውቆ ወደ ኸይር ነገር የመጠጋቱ ሁኔታ ከዚች እንግዲህ ማለት ነው ችግር ለማውጣት የሚረዳ ነገር ይሆናል ሹክራን ሼክ ሌላኛው ነጥብ ደግሞ በጽናት ከነበራቸው ሰሃቦች ከዚህ በፊት ለምሳሌ ያገራችን ነው ሰሃቢ ቢላል ኢብኑ ረባህ እንደሱ አይነት አሁን ያ ሁሉ በረሃ ላይ ድንጋይ የተጫነበት አሐዱን አሐድ ያለ እንደዚህ አይነት ተምሳሌት የሚሆኑን ሰዎች ሌላ ካሉ እስቲ ቢጠቅሱልን አዎ ብዙዎች አሉ እንግዲህ ያው ለምሳሌ የመካ ሰዎች ካልሆኑ ሰዎች አንደኛው ያው ቢላል ነው ሁለተኛ እንደዛውም እንግዲህ አማር ኢብኑ ያሲር ነው እንደዛውም ሱሀይብ አልሩሚ ከሮማ የመጣው እንደዛውም ሰልማኑል ፋሪሲ እነዚህ እንግዲህ ማለት ነው ተአምርና አጃይብ የሆነ ነገር ሰለካለ መሰለኝ ተመልሰን እንመጣለን ይቅርታ ሄሎ ሰላም አለይኩም ተቋርጧል ኸይር ኢንሻአላህ ስለ ቢላል እያወራን ነበር ያው ሰፋ አድርገው ነገር እና እንግዲህ እነዚህ ወደ 4-5 የሚሆኑት እንግዲህ አሁን መጥቀስ የምንችለው ማለት ነው ትልቅ እንግዲህ ተአምርን ሰርቶ ነው የሄዱት ለምሳሌ ከቢላል ብንወስድ ያው ቢላል የበለጠ እንግዲህ ያው ዝምድና እንግዲህ አገር ልጅ ከመሆኑ በጣም ደስ የሚል ትልቅ ሰሃቢ ነው ረዲየላሁ ዐንሁ ወርዳ ለዛ እንግዲህ ሰብር ያደረገው አንደኛ ደረጃ በእስልምና ያለውን ቀናነት እንደወራጤውነት አዎ እና ሰብር ይሄ እንግዲህ ማለት ነው ሰባት አግኝቶ ይሄንን እንትን ለማድረጉ የእስልምናን ባህሪ ምስጥሮቹን በየቀኑ የሰለሙ ከሱ በፊት የሰለሙ ሰዎች ላይ እያየ ነው ያለው እዛ በኋላ ቀልቡም እንግዲህ ለአላህ ሰጥቶ ተግባር አደረገው ማለት ነው እና ዲኑል እስላም እንደዚህ አይነት ነገር እንግዲህ ባህሪ በሚሰጥበት ጊዜ ሌሎቹ የሚረዱበት እንትን ይሆናል ያው ለምሳሌ ቢላል የነብዩ ሰለላሁ ዐለይሂ ወሰለም አጎት ወደ ጀሃነም እየሄዱ ይያሉ እንግዲህ ባለማመንና ባለ ሰብር እንትን ኢማን ባለማግኘታቸው ማለት ነው ከነብዩ ባለመውሰዳቸው ቢላል ወደ ጀነት ሄዶ የነብዩ አጎት ደግሞ ወደ ለኢሳት እንግዲህ ማለት ነው መሄዳቸው አንደኛ እንግዲህ ትልቅ ታምር የሰራው መሆኑ ቢላል የሚያሳየው ነው ማለት ነው ስለ ሰልማኑል ፋሪሲ እንደዛው ብንወስደው ነብያችን ሰለላሁ ዐለይሂ ወሰለም ሰልማኑ ሚና አህለል ቤት ሰልማን እንግዲህ ማለት ነው ከኛ አህለል ቤት ነው ከነብዩ ሰለላሁ ዐለይሂ ወሰለም ቤተሰብ ራሱን መቁጠር ይችላል ከዛሬ በኋላ አሉት በሌላ ሐዲሳቸው لو كان الايمان بالسريا لنا لها رجال من هؤلاء والله ኢማን ከከዋክብት ጋር ብትሰቀልና ሰው እንኳን ባይደርስበት እንዲህ አይነት ወንዶች ነው ሄዶ የሚያመጡት አሉ ነብዩ አለይሂ ሰላም ይሄ ምንድነው ከጽናቱ ከእንግዲህ ፋሪስ ተነስቶ ማለት ነው ከኢራን አካባቢ ተነስቶ ብዙ እንግዲህ አመታትን ያስቆጠረ ለፍቶ ተጨንቆ ለዚች መንገድ ሐቅን ለመፈለግ ባራ ሆኖ ራሱን ሽጦ ያለውን ገንዘብ ሁሉ ተወርሶ ለዚህ እንግዲህ ደረጃ ደርሶ ነብዩ ሰለላሁ ዐለይሂ ወሰለም ጋር ደረሰና አላህ ወፍቆት እንግዲህ ለዚች ደረጃ መወደስ ለዚች ደረጃ ደርሶ ትልቅ ተአምርን አስቀምጦልን ሄደ ማለት ነው እንደዛው አማር ኢብኑ ያሲርም እንደዚሁ የሚታወቀው ነው ሱሀይብ አልሩሚም እንደዛ እንግዲህ ከመካ ሰዎችም እንደዚሁ ሙሳብ ኢብኑ ዑመይር አወሉ ሰፊርን ፊል እስላም የሚባለው በእስልምና እንግዲህ ማለት ነው የመጀመሪያ እንግዲህ አምባሳደር በመባል የሚታወቀው ወደ መዲና ዲን አልእስላምን እንግዲህ አሁን በመዲና ከተማትና በአካባቢዋ የሚገኙት እንግዲህ በሚሊዮን የሚቆጠሩ ሰዎች በሙሳብ ኢብኑ ዑመይር መዝገብ ውስጥ ነው ያሉት ይባላል ሰላታቸው ጾማቸው ኢባዳቸው ለምን እሱ ነው እንግዲህ ዳዕዋ አድርጎላቸው አላህ በሱ እጅ ላይ ነው ቀና መንገድ የወፈቃቸው እና እንዲህ አይነት ሰዎች እንግዲህ ትልቅ ተአምርና ቆንጆ ምስል ይሆኑልናል ምክንያቱም እነዚህ አሁን እንግዲህ ትልቅ አላህ ደረጃ የሰጣቸው አብዛኞቻቸው አላህ በዱንያ ያሉ ነው ጀነት የሰጣቸው
አቡበክር ፊል ጀና ዑመር ፊል ጀና ዑስማን ፊል ጀና እየተባለ ስልክ አለ መሰለኝ መስመር ላይ አንዴ ነው። ሄሎ ሰላም አለይኩም ተቋርጧል ኢንሻአላህ እና ኢንሻአላህ ተባረከ ወተዓላ እንግዲህ እነዚህ አይነት ሰዎች ትልቅ ምሳሌዎች ናቸው ለትግስታቸው ለሰብራቸው ለመረጋጋታቸው በዲን ላይ እንግዲህ ይሄ ሶብር የሚባለው ነገር ትልቅ ነገር ነው በዲን አልእስላም ላይ ለዛ ነው አላህ Subhanahu Wa Ta'ala የሶብር ምንዳ የትግስት ምንዳ ቁጥር ስፍር የለው መላእክቶች ራሳቸው አቆቱም እነማ ይወፋ الصابرون اجرهم بغير حساب ብሎታል አላህ Subhanahu Wa Ta'ala ያለ አንዳች ቁጥርና ያለ ስፍር ነው የሚሰጠው እና አላህ ብቻ ነው የሚያውቀው ይባላል እና ይሄ ትግስት በዒባዳ ላይ ለምን ነፍስያ አለች ሰው ልጅ ነፍስያ አለው ስሜት አለች ልብ ወለድ አለች ዱንያ አለች ቤተሰቦቻችን ራሱ ከሰላትና ከዒባዳ አንዳንዴ ቢዚ የሚያረጉን አሉ እነሱን ስናጫውታቸው ወይም ስናደርግ ከሰላት ሰው የሚቆይበት ሰዓት አለ እንዲህ አይነት ነገሮችን ሁሉ ለአላህ ብለትተ እንግዲህ የበለጠችው አገር ለመገንባት በየቀኑ እንግዲህ ማለት ነው መሰነቅ ያስፈልጋል አዎ ሌላኛው ነጥብ ደግሞ ከጽናት ላይ አሁን ብዙ ሰዎች ሲንሸራተቱ ይታያል ወይ ያፈነግጣሉ አንዴ መለስ ወጣይ ማለት ነገር ይታያል በተለይ ይሄ ለወጣቱ ሰፋ አድርገው ቢነግሩት ምንድነው ምክንያቱ እንግዲህ ያው እንዳልነው ከየዲን ዕውቀት እንግዲህ ማነስ ሁለተኛ እንግዲህ ማለት ነው ቀልብ ውስጥ ያለው የዱንያ ነገር በበለጠ የማንከባከብ ሁኔታ በምርጫ ዙሪያ ለምሳሌ አሁን ሰላት ሄዳለሁ ወይ ስራ ሄዳለሁ ወይም ደግሞ እንግዲህ ሙሐደራ ሄዳለሁ ደርስ ለሄድና እጄ ልማር ወይም ትን ላደርገው ወይስ እጄ ትንሽ ለሸከለው የሚለው ዙሪያ ማለት ነው ሰው እንግዲህ ማለት ነው በምርጫ ዙሪያ ዱንያውን መርጦ ወደ ትንሽ ወደዛ አቋርጦ ተሸካ እንዲ ስልክ አለ መሰለኝ ሄሎ ሰላም አለይኩም ተቋርጧል ቆየንባቸው መሰለኝ طيب እና ለዚህ ነው እንግዲህ አብዛኛ ጊዜ ይሄ ነገር የሚከሰተውና መቼም እቺ ደግሞ ወደ ሸሪዓው አዙረን ስናየው ደግሞ ምስጥሯ እንግዲህ እንደታወቀ ነው ሰው ልጅ እንደተሞላ አይቆይም ይባላል አሁን ዑለማዎች እንግዲህ በኢማን ዙሪያ ሲናገሩ ኢማን በሶስት ይካፈላል ይላሉ አንድ ኢማን የመላእክታ ነው አንድ ኢማን የነብያቶች ነው ሶስተኛ ኢማን ደግሞ የኛ አይነት ነው ማለት ነው የመላእክታው ኢማን አንድ ተሞልቶ ተሰጥቷቸዋል ምንም ነገር ስሜት የላቸው ሴት አይደሉ ወንድ አይደሉ ምንም በቃ ሰው ልጅን የሚጨንቀው አይጨንቃቸው አንድ ሙሉ ተደርጎ ቁልፉ ተሰጥቷቸዋል ከዛ እንግዲህ ምንም ነገር እንትን የሚፈልጉት የለም ኢባዳቸውና በኢባዳቸው ብቻ አዎ ይሰብሁና الليل والنهار لا يفترون على الله سبحانه وتعالى ለሊትና ቀን አላህን የሚያወድሱት ናቸው አንድ ምረፍት የላቸውም ይላል የነብያቶች ኢማን ደግሞ በየተአምሩ ቁጥር በየዋህዩ ቁጥር እንግዲህ ኢማናቸው መጨመር እንጂ መቀነስ የለም የአላህ Subhanahu Wa Ta'ala ዒልምና ዋህዩን ቁርአኑን ያወረደላቸው አላህ Subhanahu Wa Ta'ala ደረጃቸውን ከፍ ያደረገ በሄደ ቁጥር አላህ Subhanahu Wa Ta'ala ኢማናቸውን ከፍ ያደረገ ነው የሚሄደው የነሱ መቀነስ የለም የኛ ደግሞ አንደ የወደቀ አንደ የተነሳ ኸይር ስትሰራና ሰላተል ጀማዓን ጎረቤትን አባት ወላጆችን ስታየው ለኸይር በጎ ነገር እንግዲህ ማለት ነው ስትነሳ ለሰው ሁሉ ስትጨነቅ እነዚህ ሰው ሁሉች እንግዲህ ጀነት በገቡልኝ ብለ ብትጨነቅና በእዋህነት ከቀልብ ንጹህ ሆነ እንደዛ በመተውልበት ጊዜ ኢማን ይከፍላል አዛን ጊዜ እንግዲህ ማለት ነው ወደ መላእክቶቹ ትቀርባለህ ማለት ነው እና አንዳንድ ነፍስያ አለች ሸይጣን አለ እንግዲህ የተለያዩ ዱንያ አለች በላው አለ መጥፎ ጓደኛ ይኖራል እንግዲህ ኢንቫይሮንመንቱ ወይም የአካባቢ ሁኔታም እንግዲህ ማለት ነው እዛን ጊዜ ደግሞ ይላል ወደ ታች ትወርዳለህ እዛን ጊዜ እጅን የሚይዝተው ትፈልጋለህ ማለት ነው ስለዚህ ለዚህ ነው ዑመር ኢብኑ ኸጣብ ان لهذه القلوب اقبالا وادبارا ይላል እዛ እንግዲህ ማለት ነው እቺ ቀልብ አንድ ጊዜ ወደ አንተ ነው የምትመለሰው ወደ አንተ ትመጣለች አንድ ጊዜ ደግሞ አንተ እንትታ ወደ ሌላ ትሄዳለች ቀልብ ለምንድን ነው ኸይር እንግዲህ ማለት ነው ላይ ያዝካት ጊዜ ወደ አንተ መጣለችና ኸይር አሰራት ነው የሚለው እና እንግዲህ ራሷ ተነጫነጫ ተቆጥታ በላምቶባት ወይም ሆነ ክፋት አግኝታ ተከፍታ በሆነ ነገር ላይ ብትሆን ደግሞ እዛን ጊዜ ከመጥፎ ነገር ብቻ ከልክላት ይላል አዎ ምክንያቱም ራሷን የተበሳጨች ጊዜ ማለት ነው መጥፎ ነገር ላይ ልትወርቅ ትላለች በቃ ከመጥፎ ብቻ መከልከል ነው ወደ ኸይር መጥራት ብቻ ሳይሆን ከመጥፎ መከልከል መቻል አለበት እዛን ጊዜ ነው የሚባለው ለዚህ ለምሳሌ አሁን ሰዓት አልቋልም ይያሉኝ ነው በ3 ደቂቃ ውስጥ ለዚህ መፍትሄው ምንድነው ይላሉ አጠራርገው والله መፍትሄው እንግዲህ ያው ወሲያ ነው በሐቂቃው እንግዲህ አገራችን የውነት አገር ከሆነ ጀና ነው አላህ Subhanahu Wa Ta'ala ለኸይርና ለበረካ ይወፍቀን ይያል መፍጨርጨር ነው ለመማር እንደዛው እንግዲህ ማጥናት ወደ ዲን መመለስ ቆንጆ ጓደኛ መፈለግ እና ዑለማዎች ጋር መቅረብ ዲኑን እንግዲህ በሚገባ ማወቅ የድሮ የሰሃባዎችና የዑለማዎችን ታሪክ መማርና በደንብ አርጎ ጊዜ ለዲን መስጠት
ይሄ እንግዲህ በበለጠ ያለችው እድሜያችን በሚገባ እንድንጠቀም ይረዳናል ብዬ የሚገምተው ነገር ነው። ጀዛከላሁ ኡስታዝ። ውድ የተከበራችሁ የአፍሪካ ቲቪ ተከታታዮች ከሰዓት አንፃር ልናቆም ተገደናል። ኢንሻአላህ ሳምንት በሌላ ፕሮግራም እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። في الحياة جميل كن في الحياة جميل الذكر والعمل ودع هواك ولا تغتر بالأمل كن في الحياة جميل الذكر والعمل ودع هواك ولا تغتر بالأمل وزين النفس في أسمى فضائلها